ብሩኬ የዛሬ ፍቅረኛዋ ሊሆን ይችላል። የነገ ግን ትዳሯ ነው። ከሱ ጋር ነው ህይወትን የምትመሰርተው። ከሱ ጋር ነው ልጆችን መውለድ የምትፈልገው። ከሱ ጋር ነው የመጀመሪያ ልጃቸውን እንዲመጣ ነበር የምትፈልገው። ግን ነገሮች በማይሆን መንገድ ሄዱና አሁን የምታዩት አዙሪት ውስጥ ነው ያሉት። ብዙ ሰው እኔና እሱ ተጋብተን ወልደን ማየት ይፈልጋል። እናንተም ብትሆኑ እኔም ብሆን ብሩኬና ሃይሚ ወልደው ከብደው ማየት እንፈልጋለን። እኛ ብቻ አይደለንም። ከኛ ደግሞ ዋናዎቹ ሰዎች አሉ፣ እነሱን ለቁም ነገር የሚጠብቋቸው። እነሱም ቤተሰቦቻቸው ናቸው። የሃይሚም ሆነ የብሩኬ እንዲለያዩ አይፈልጉም። በዚህ በተፈጠረው ምክንያት እንዴት እንደተረባረቡ ሃይሚና ብሩክ እንዳይለያዩ እንዴት እንደተረባረቡ አይታችኋል መቼም። በሃይሚ በኩል አባቷ መጡ ጋሽዬ፣ በብሩኬ በኩል ወንድሙ መጣ፣ ፍቅራቸውን ለማትረፍ ማለት ነው። ይሄ ሁሉ ሽርጉድ የሃይሚና የብሩኬን ፍቅር ለማትረፍ ነው። ይሄ ማለት ደግሞ ቤተሰቦቻቸው እንኳን በሃይሚና በብሩኬ ፍቅር እንደማይደራደሩ ያሳያል። ጋሽዬም ቢሆን ብሩኬን በደንብ አድርጎ ሲጠይቀው በደንብ አይታችኋል። ተስፋ ተሰጥቷት ሊሆን ይችላል እንደዚህ አይነት ነገር ውስጥ የገባችው። ሴት ልጅ ናት። ምናልባትም ብሩኬ ተስፋ ሰጥቷት ሊሆን ይችላል። ሴቶችን እንዴት አድርገን እንደምንደልን ሁላችሁም ታውቃላችሁ። አሁን እዩ ከብሩኬ ምን አይነት ቃል እንደሰማች አይታወቅም። ብሩኬ ምን አይነት ተስፋ እንደሰጣት አናውቅም። ወደ ቡታጅራ የዛሬ 6 ወር ከምናምን ሲመጣ እዩን ምን ብሎ ተስፋ እንደሰጣት የምናውቀው ጉዳይ የለም። እነዚህ ልጆች እዩና ብሩኬ ተፈላልገው ነው የተገናኙት የዛሬ 6 ወር ማለት ነው። ብሩኬ ሲፈልጋት የት ነሽ ሲላት እዚህ ቦታ ነኝ እና ብላው ነው መቼም የተገናኙት አይደል? ልጅ እስከ ማስረገዝ ድረስ ብሩኬ የደረሰው በግድ አስገድዳው ሊሆን አይችልም። በራሱ ፍላጎት በራሷ ፍላጎት ከሁለቱም የመጣ ፍላጎት ከሆነ ነው ልጅን የሚያህል ነገር ሊጸነስ የሚችለው። ምክንያቱም የብሩኬን ዕቃ ሰው አስገድዶት ሰው ይዞበት እንትን ብሎ ሊሆን አይችልም። ያው ይገባቸዋል መቼም ተፈላልገው ነው ልጁንም የሰሩት። ይሄን መረዳት አለባችሁ። ብሩኬም ይሄንን ልጅ በህግም ሆነ በፈጣሪ ዘንድ የሱ ልጅ ከሆነ አብሯት የማሳደግ ግዴታ አለበት ማለት ነው። በዚህ እንዳትቃረኑኝ። እኔ ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ዛሬ እንደፈራሁት ትላንትና እንደነገርኳችሁ እዩ በጣም እልህኛ ነች ብያችሁ ነበር አይደለ? ብሩኬ የልጅ አባቴ ብቻ አይደለም የግሌም ነው የኔም መሆን አለበት እያለች ነው። የቀድሞዋ የብሩኬ ፍቅረኛ ማለት ነው። ቤተሰብ እዩ ደግሞ በጣም እየዛተች ነው። እኔ በወንድ ምክንያት ከሴት ጋር ብዙ ነገር ውስጥ መገባባት ስለማልፈልግ ነው። ሃይሚ ስጋቷን ተናግራለች። ብሩኬን ለማግኘት ከሌላ ሴት ጋር ፉክክር ውስጥ መግባት አትፈልግም፣ መወዳደር አትፈልግም። ለምን መሰላችሁ? ሃይሚ የምትፈልገው በፍቅሯ ብሩኬን ማንበርከክ ብቻ ነው የምትፈልገው እንጂ ብሩኬን ከሌሎች ሴቶች ጋር ተፎካክራ ችሎታዋን አሳይታ ብሩኬን የራሷ የማድረግ ምንም ሀሳብ እንደሌላት ዛሬም ተናግራለች። ብሩኬ የግሌ ነው ብላ ነው የምታምነው። ከሱ ውጪ ወደ ውጪ፣ ከኔ ውጪ ወደ ውጪ ብላ ነበረ የምታምነው። ከሌላ ሴት ጋር መፎካከር አልፈልግም ማለች። እውነቷን ነው። ምክንያቱም ሰላሟን አታገኝም። ቤተሰብ ነገርን ለነገረኛ ተወው ይባላል። ብቻዬን ሆኜ ሁሉም ነገር የሚቋቋምበት ምክንያት የለም። ልጁ የሁለታችን እስከሆነ ድረስ እሱ ደግሞ እኔን የመከባከብ ግዴታ አለበት። አሁን እኮ እዩ እንደ ሴት ልክ ነች እዚህ ጋር። ምክንያቱም ልጁን ብቻዋን አይደለም የሰራችው። የዛን ቀን የዛች ዕለት ማታ ብቻዋን አይደለም ልጁን የሰራችው። ብሩኬም አግዟታል፣ አብሯት ነበር። ስለዚህ ብቻዋን አይደለም የለፋችው፣ ብሩኬም አግዟታል። በደንብ አድርጎን ያገዛት። ይሄን አትጠራጠሩ። እርግዝና እውነት ከሆነ ማለት ነው። እች ልጅ ሴት ነች። ልጁን ስላረገዘች የልጁ ኃላፊነት ያንቺ ብቻ ነው ልንላት አይገባም። ሁላችሁም እህት አላችሁ። የሷም ጉዳይ እንደ ሰዋዊ ሆነን ስናስበው ብቻዋን መጋፈጥ የለባት። ምክንያቱም ብቻዋን ስላልሰራችሁ ልጁን ማለት ነው። ይሄ ማለት ልጁን ብቻ አይደለም ብሩኬ መንከባከብ ያለበት እኔንም ጭምር ነው መንከባከብ ያለበት ብሩኬ። አላማዋ የልጅ ብቻ እንዳልሆነ ከዚህ መረዳት እንችላለን። ስለ ልጅ ብቻ አይደለም እያወራች ያለችው፣ ስለ ብሩኬም ነው እያወራች ያለችው። ብሩኬም የኔ ነው እያለች ነው ያለችው። ከገባችሁ ማለት ነው። ያማል ቅኔው የምታወራው ቅኔ ማለት ነው። ደግሞ ጠንቅቆ ያገኛል። እኔ ከዚህ በፊት ምን አይነት ሴት እንደነበርኩ ምን አይነት ሰው እንደነበርኩ በደንብ አድርገኝ። ብሩኬ ምን አይነት ባህሪ እንዳላት ጠንቅቆ ያውቃል። ልጁ እንኳን የብሩኬ ሆኖ ከተወለደ ያን የተወለደውን ልጅ እኔ በውጪ አግዘዋለሁ እንኳን ቢላት እንደማትሰማ ግልጽ ነው። በጣም አግሬሲቭ አይነት ባህሪ ካላችሁ ሰዎች መሃል አንዷ ትመስለኛለች። ቤተሰብ በጣም ቁጡና በጣም ኃይለኛ ሰው ትመስለኛለች። የምትፈልገውን ነገር ካላገኘች እንዲህ በቀላሉ ተስፋ የምትቆርጥ አይነት ሴት አትመስለኝም ሳያት ማለት ነው። ይሄንን ባህሪዋን እያወቀ ብሩኬ እኔ ልጁን አሳድገዋለሁ ሃይሚዬ፣ እኔ ግን ካንቺ ጋር እሆናለሁ ማለት አልነበረብህም። ልጁ እሷ ጋር ይሆናል ችግር የለውም።
እኔ ግን አንቺ ጋር ሆናለሁ ማለት አልነበረብህም። ምክንያቱም አርፋ የምትቀመጥ ሴት አይደለች። አርፋ እጅ የምትሰጥ ሴት አይደለች። በቀላሉ ዝም የምትል ሰው አይደለች። ሀይሚን ቁም ስቅሏን እንደምታሳያት መውጫ መግቢያ እንደምታሳጣት በጣም ግልጽ ነገር። በምን ጉዳይ ብትሉኝ ሁሌ በብሩኬ ምክንያት መውጫ መግቢያ እንደምታሳጣት በጣም ግልጽ ነው። ይሄ ያለ ነገር ነው። ይሄ የማይቀር ነገር። ብሩኬ የሰራኸው ስህተት ቀይ መስመር አልፈሃል። ቀይ መስመር። ይሄንን ለማስተካከል ፈጣሪ እጁን ካላስገባበት በስተቀር አንድ አማራጭ ብቻ ነው ያለው። ይሄንን ነገር ግልጽ ለማድረግ አንድ አማራጭ ብቻ። እሱም ጓደኛ ነች። እሷን ፈልገ ማግኘቱ ላይ መበርታት አለብህ እላለሁ። እንደ ወንድም የምመክርህ ይሄንን ነው። ሌላ ነገር ልመክርህ አልችልም። በቃ የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።